ሲዘገይ የመጀመሪያ የሚያደርገው ልብህን ያሳዝናል፣ ቤትህን ያሳዝናል፣ ሐዘንተኛ እንድትሆን ያደርጋል። የሚያደርግ መንፈስ አለ የሚያዘገይ። ሶስቱን ቀን 3 ዓመት የሚያደርጋል። ወይም አንዱን ቀን ምን ያደርጋል? በአንድ ቀን የምትደርስበትን ነገር 2 ዓመት የሚያደርጋል፣ 3 ዓመት የሚያደርጋል። የምትዘገይ ተስፋ ልብን ታሳዝናለች። የተገኘች ግን ቃል በጊዜው የመጣልን ቃል በጊዜው የሚሆንን ግን የህይወት ዛፍ ነች ይላል። ልክ በአጥንት ውስጥ በስጋ ላይ ልክ ህይወትን የማምጣት ፓወር አለው። ተስፋ ሲዘገይ የመጀመሪያ የሚያደርገው ልብህን ያሳዝናል፣ ቤትህን ያሳዝናል፣ ሐዘንተኛ እንድትሆን ያደርጋል። እስራኤል እኮ ወደ ተስፋይቱ ምድር መግባት የሚችለው ወይ በ10 ቀን ወይ በጣም ከፍተኛ እናርገው ደርሶ መልስ እንኳን የመጡበት ሙሴ ላካቸው ሰላዮች 40 ቀን የፈጀባቸው ወይ በ40 ቀን። እነሱ ግን የተነገራቸው የተስፋ ቃል ላይ የተስፋይቱ ምድር ለመግባት 40 ዓመት ነው የፈጀባቸው። ይኸውልህ አንዱን ቀን 1 ዓመት የሚያደርግ መንፈስ አለ የሚያዘገይ። 3ቱን ቀን 3 ዓመት የሚያደርጋል። ወይም አንዱን ቀን ምን ያደርጋል? በአንድ ቀን የምትደርስበትን ነገር 2 ዓመት የሚያደርጋል፣ 3 ዓመት የሚያደርጋል። ዛሬ ባንተና በተስፋ ቃል መካከል የገባ ይባረራል። ጳውሎስ እኮ ነው ደቀ መዛሙርቱን እኮ ነው ምን አረጋቸው? እጅግ ልንመጣ ወደን ነበር አለ፣ ግን አዘገየን። ይኸውላችሁ እንዲህ ሊሉ ይችላሉ፣ በዚህ ኬዝ ነው ይሉ ነበር ደቀ መዛሙርቱ። እርግጠኛ ነኝ በዚህ ምክንያት ዘገየ ሲሉ ጳውሎስ አንድ ቀን ተንበርኮ በነገሮች ውስጥ ጣልቃ የገባ ማነው? ሉሲፈር ከነጭፍራው ተመለከተው፣ ውጣ አለው። ዛሬ በኢየሱስም ውጣ በሉት እስቲ። ምን አይነት ስፒሪት አለ? አዘግይ ስፒሪት አለ። ሰይጣን አዘገየን ያለው ቀጥታ ነው። ጳውሎስ አገልግሎቱን ያዘገየው። አንዳንድ ጊዜ አገልግሎት ላይ ይገባል። በአንተና በአገልግሎቱ መካከል፣ በጳውሎስና በአገልግሎቱ መካከል ገባ። ይኸው በር እኮ ከሌ ቢሆን ስላስከፈተልኝ እኮ ነው። እንትና ሄዶ ውጭ አገር አላስከፈተልኝም። እንትና እኮ ቢያስከፈተልኝ ኖሮ ይኸው እነሱ ናቸው በር ብሎ ነገር የለም። ብራዘር ታባር እንደሆነ አባር። ያለመሄዱ ምክንያት ያለው ሊደርስበት እንዳለ ያውቃል። ግን ምክንያት ያለው ምንድነው? መጥቶ በሩን የዘጋው ምንድነው? መጥቶ በመንገድ ላይ ቆመው። እነ ጳውሎስ ላይ ይሄ ነበር፣ ክፉን ማባረር ነው። ይኸውልህ አገር አቀፍ ሆነ ተጠርተ ሊሆን ይችላል። ነገር ግን አገር አቀፍ ሆነ እኮ አንተ ከ3 ዓመት በኋላ አገር አቀፍ ሆነ የምትወጣበት ነበረበት። ለምሳሌ ደቀ መዛሙርቱን ኢየሱስ አስተማራቸው፣ መንፈሱን ተሞሉ። ከይሁዳ ይጀምራሉ፣ ከኢየሩሳሌም ይጀምራሉ፣ ወደ ይሁዳ ይሄዳሉ፣ ወደ ሰማርያ፣ ከዛ እስከ ዓለም ጥግ ይሄዳሉ። አንተ አገር አቀፍ ልትሆን ስትፈልግ ሰፈር አቀፍ ያደርጋል። የሚቀጥሉት 10 ዓመት ያጠጣሃል። ዝም ካል የሚቀጥሉትን 30 ዓመት ትጨምራለህ። ወገኖች ትላለህ ወይ በ30 ዓመት የሆነ ቦታ ትደርስና ከ30 ዓመት በኋላ ትንቢቴ ተፈጸመ ትላለህ። ዛሬ እነግርሃለሁ ታባረዋለህ። አንተ ንስር ነህ። ክርስቲያን የንስር ምሳሌ ነው ያለው። ክንፋቸው አንድ የሆኑ ጠቅላላ በአንድነት ነው የሚበሩት። የዶሮ ክንፍ የያዘ ጠቅላላ፣ የዶሮ አይነት ያለው ጠቅላላ ከዶሮ ጋር ሰፈር ነው የሚለቃቀመው። ከዛ ቀጥሎ ከፍ ብሎ አሉ ወፎች። እነሱም እያንዳንዱ አይታቸዋል፣ ክንፋቸው ተመሳሳይ ሆኖ ከነሱ ጋር ነው የሚበሩት። ያንተ ሰፈር ንስር ነው። ንስር ታውቃለህ? ንስር ማለት እንደ አውሮፕላን ነው ታውቃለህ? ከፍ ብሎ ነው የሚበረው። ወጀብ ሲመጣበት፣ ዝናብ በኃይል መምጣት ሲጀምር፣ በረዶ የቀላቀለ በሚመጣበት ሰዓት ንስር ሁሉም ወፎች ሄደው ጎጆቸው ሲሸሸጉ፣ ንስር ግን ምን ያደርጋል? ከበረዶ በላ ከፍ ይላል። ንስር አሞራ ባህሪ ያንተ ባህሪ ነው። አንተ የተጠራው ይኸውልህ አንድ በንስር አሞራ ወይም ደግሞ በአንበሳ ነው። አንበሳ የአራዊት ንጉስ ነው። ንስር ደግሞ the king of birds ነው፣ የአዕዋፋት ንጉስ ነው። አየህ አንተ በንግስና ነው የተመሰልከው። መዝሙር መጽሐፍ ላይ 78 ቁጥር 33 ይላል፣ እድሜያቸው በከንቱ ዘመናቸው በጥድፊያ ያለቀ ይላል። ምን ያደርጋል? ዘመንህን ዝም ብሎ ያስረጀዋል። እድሜህን ይበላል። እድሜ በከንቱ፣ ቀኖች በከንቱ፣ ዘመኖች በቃ በማይረባ ነገር እንዲያልቁ የሚያደርግ መንፈስ አለ። የተናገረ ቦታ ሳትደርስ፣ የተስፋ ቃል ቦታ ሳትደርስ፣ ትንቢት ቦታ ሳትደርስ፣ እግዚአብሔር ያየልሽ ቦታ ሳትደርሺ ግን ምን ያደርጋል? ያስረጃል። አዘግይ መንፈስ። ለዚህ ነው መቃወም ያለብን። ለምን ሩቅ ልሂድ? ለምን ጎረቤቴ ፍቅርህን ካዩት። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 17 አዘግይ መንፈስ መስበር ነው። ቁጥር 17 እና 18 አነባለሁ። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን። ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም 1 ጊዜ ሰይጣን አዘገየ። ቁጥር 18 እኛ ግን ወንድሞች ሆይ በልብ ያይደለ የሚል ቃል አለ።
በልብ ሰዎችን ታገኛላችሁ፣ ታስባላችሁ። በልብ አይደለም፣ በሐሳብ አይደለም። ነገር ግን ፊት ለፊት እናንተን ማግኘት ናፍቀናችሁ ነበረ። እጅግ ሞከርን ማለት ብዙ ሞክሯል ማለት ነው። ጥሯል። በጣም ሞክረን ነበር እናንተን ለማግኘት። ነገር ግን አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ በተከታታይ እናንተን ለማግኘትና ፊት ለፊት ልናገለግላችሁ ፈልገን ነበረ። ኢየሱስን ልንሰብካችሁ፣ ልናስተምራችሁ፣ እጅ እየጫንን ልንጸልይላችሁ፣ ልናገለግላችሁ ፈልገን ነበር። ግን ቀጥታ እንደዚህ ይላል። ይሄ ሰውዬ በጣም ይታየዋል፣ ግልጽ ነው ሁሉ ነገር። ሥጋ ይሁን መንፈስ ለይቶ ያያል። ምን ይላል? ቀጥታ ሰይጣን ካለ በኋላ ምን አደረገን? አዘገየናል። አዘጊ መንፈስ አለ። እነዚህ መናፍስቶች ማለት ነው ስራቸው ምን ማድረግ ነው? ማዘግየት ነው። አንተን ማቆም ቢያቀታቸው አንተን እግዚአብሔር ወደ ተናገረ ልትደርስ ትችላለህ። ነገር ግን ምን ማድረግ ይፈልጋል? ያዘገያል። ከአገልግሎት ያዘገያል፣ ከነገር ያዘገያል፣ ከተስፋ ቃል ያዘገያል። ልደርስበት ካለ እግዚአብሔር ከተናገረ ነገር ያዘገያል። የመጀመሪያ ቁጥር 1 ለምጽፉ ሰዎች ማለት ነው ምሳሌ 13 ቁጥር 12 ላይ እንደዚህ የሚል ቃል አለ። የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ግን ቃል በጊዜው የመጣልን ቃል በጊዜው የሚሆንልን ግን የሕይወት ዛፍ ነች ይላል። ልክ በአጥንት ውስጥ በሥጋ ላይ ልክ ሕይወትን የማምጣት ፓወር አለው ይላል። ተስፋ ሲዘገይ የመጀመሪያ የሚያደርገው ልብህን ያሳዝናል፣ ቤትህን ያሳዝናል፣ ሐዘንተኛ እንድትሆን ያደርጋል። ስለዚህ ምንድነው ማድረግ ያለብን? የመጀመሪያው ነገር መጽሐፍ ቅዱስ እንደዚህ ይላል፣ ዲያብሎስን ምን አድርጉት? ተቃውሙት፣ ከናንተ ምን ያደርጋል? ይሸሻል። ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ምን ያደርጋል? ይቀርባል። የአማኞች አንዱ ስራ ምንድነው ማለት ነው? ዲያብሎስን መቃወም ነው። እዚህ ጋር በቀጥታ ሰይጣንን የምንቃወምበት የተለያየ አይነት አቃወም አለ። ሁለቱንም እነግራቸዋለሁ። አንዱ በኢየሱስ ክርስቶስ ስምና ስልጣን ምን ማድረግ ነው? መቃወም ነው። በእናንተና በነገራችሁ መካከል የገባ፣ በእናንተና በተስፋ ቃላችሁ መካከል የገባ፣ በእናንተና በምትፈልጉት ነገር ላይ የገባ፣ በእናንተና በተስፋ ቃላችሁ መካከል የገባን ነገር ምን ማድረግ ነው? ማባረር ነው፣ ማስወጣት ነው። ለምን ያዘገያል? ሲያዘገይ የመጀመሪያው ሐዘንተኛ ያደርጋል። የመጀመሪያው ማለት ነው። በጣም በርካታ ሰዎች ማለት ነው ምን አደርጉም ማለት ነው? በቀጥታ አይቃወሙ። የመጀመሪያው ነገር በኢየሱስ ስምና ስልጣን ምን ማድረግ? መቃወም ነው። ይኸውልህ እስራኤል እኮ ወደ ተስፋይቱ ምድር መግባት የሚችለው ወይ በ10 ቀን ወይ በጣም ከፍተኛ እናርገው ደርሶ መልስ እንኳን የመጡበት ሙሴ ላካቸው ሰላዮች 40 ቀን የፈጀባቸው ወይ በ40 ቀን ነው። እነሱ ግን የተነገራቸው የተስፋ ቃል ላይ የተስፋይቱ ምድር ለመግባት 40 ዓመት ነው የፈጀባቸው። ይኸውልህ አንዱን ቀን 1 ዓመት የሚያደርግ መንፈስ አለ የሚያዘገይ። 3ቱን ቀን 3 ዓመት የሚያደርግ አለ። ወይም አንዱን ቀን ምን ያደርጋል? በአንድ ቀን የምትደርስበትን ነገር 2 ዓመት የሚያደርግ አለ፣ 3 ዓመት የሚያደርግ አለ። ዛሬ ባንተና በተስፋ ቃል መካከል የገባ ይባረራል። ያመነ ሰው ባንቺና በነገርሽ መካከል የገባ ይባረራል። ባንተና በአገልግሎት መካከል የገባ ይባረራል። ጳውሎስ እኮ ነው ደቀ መዛሙርቱን እኮ ነው ምን አረጋቸው? እጅግ ልንመጣ ወደን ነበር አለ፣ ግን አዘገየን። ይኸውላችሁ እንዲህ ሊሉ ይችላሉ፣ በዚህ ኬዝ ነው በዚህ ኬዝ ነው ይሉ ነበር ደቀ መዛሙርቱ። እርግጠኛ ነኝ በዚህ ምክንያት ዘገየን ሲሉ ጳውሎስ አንድ ቀን ተንበርኮ አዴንታስ ኮላ ቪናስኪ ኢለብራንዶ መሄድ ነበርብን። ይሄ ነገር ምንድን ነው ሲል በነገሮች ውስጥ ጣልቃ የገባ ማነው? ሉሲፈር ከነጭፍራው ተመለከተው፣ ውጣ አለው። ዛሬ በኢየሱስም ውጣ በሉት እስቲ። ምን አይነት ስፒሪት አለ? አዘግይ ስፒሪት አለ። ሰይጣን አዘገየን ያለው ቀጥታ ነው። ጸሎት በመንፈስ ቅዱስ መታገዝ መጸለይ የተለየ ነገር ነው። ይኸውልህ ልብ ብለህ ተመልከት። እንቅፋት በመንገድ ላይ ይቆማል። ጳውሎስ እያገለገለ ማለት ነው ከሲላስ ጋር አብሮ እያገለገለ ያለ አንድ ሟርተኛ መንፈስ መጥቶ ምን ያደርገው ነበር መሰለህ? ትንቢት ይነግረው ነበር። የእግዚአብሔር መንፈስ አይደለም፣ ነገር ግን የእግዚአብሔር መንፈስ የሚመስል መንፈስ ነው። መንገዱ ላይ ቆመ፣ አገልግሎቱ ላይ ቆመ። ምን ይለዋል? እነዚህ የእግዚአብሔር ሰዎች ይላል። ትንቢት ተናጋሪ ነው። ይኸውልህ ኢትዮጵያ ላይ እንደዚህ አይነት መንፈስ አለ፣ ይወድቃል።
ራሱን ነብይ ያስመስሎ ትንቢት ተናጋሪ ያስመስሎ አገልጋይ ያስመስሎ አስተማሪ ያስመስሎ የተሸሸገ መንፈስ በኢየሱስም በአፍጥሙ ይደፋል። አያሌ ቀን ይነግረው ነበር ይላል ጳውሎስ። መቃወም አልፈለገም፣ አይቶታል። ይሄም መንፈስ ከመጣ አለቃው መንፈስ ነው። ፊት ለፊት አንዴ ከተጋፈጠው ሌላ ችግር እንደሚፈጠር ገብቶታል። ምክንያቱም ህዝቡ እንደምን ተቀብሏታል? ያቺን ሴት እንደ ነብይ ተቀብሏታል። እንደምን ተቀብሏታል? ትርፍ የምታመጣ ነች። ስለ ንግዳቸው፣ ስለ ስራቸው ትንቢት ትነግራቸዋለች። ግን በመንፈሳዊ ሟርተኛ ነው። ዞር አለና እንደዚህ ያለው ልክ ስትናገር እንደዚህ እነዚህ የእግዚአብሔር መንገድ የሚያሳዩአችሁ የምስራቹን መንገድ የሚናገሩ የእግዚአብሔር ባሮች ትላለች። ይኸውልህ ቢያሞካሽም ሰይጣን አንዳንድ ሰዎች እንደዚህ ይላሉ፣ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ሰይጣን መንጊዜ ምንድን ነው? ሰይጣን ነው፣ አይሻልም። ወዲያው ዞር አለና ይላል ጳውሎስ፣ አንተ ሟርተኛ መንፈስ በኢየሱስ ስም ውጣ ሲለው ከሰውነቷ ከዛ ሀገር ለቆ ወጣ። ግን እነ ጳውሎስ ምን ሆኑ? ተያዙ፣ ተገረፉ፣ እስር ቤት ገቡ። በደንብ ስማኝ። ዛሬ ምንም አይነት ነገር እነግርሃለሁ። ዛሬ አንተና ነገር መካከል የገባ ካንተና ከነገር መካከል ይወጣል። ይኸውልህ ከተስፋ ቃልና ካንተ ከአገልግሎትና ባንተ መካከል የገባ ዛሬ ይባረራል። እስቲ ረገጥ አድርገህ በኢየሱስ ስም በል እስቲ ውጣ። ካልተቃወምከው በቤት ላይ ይገባል፣ በትዳር ይገባል፣ በነገሮች ይገባና ያዘገያል። ስለዚህ ምን ማድረግ አለ? መቃወም አለ። ለእግዚአብሔር ተገዙ ይላል ያዕቆብ ላይ። ዲያብሎስን ግን ተቃወሙት፣ ከእናንተ ምን ያደርጋል? ይሸሻል። ወደ እግዚአብሔር ቅረቡ፣ እግዚአብሔርም ወደ እናንተ ይቀርባል። አንዱ በመገዛት ነው። ምንም እናደርገው ዲያብሎስን የምንቃወመው የተገዛ ህይወት፣ እንደ ቃሉ የሆነ ህይወት፣ ከኃጢአት ከማይገባ ነገር፣ እግዚአብሔር ከማይከብርበት ነገር ምን በማድረግ በመራቅ መቃወም ነው። በመገዛት ትቃወመዋል። ሁለተኛው ደግሞ በስሙ ስልጣን ትቃወመዋለህ። ከስሞች በላይ የሆነ ስም ተሰጥቶታል። ለዚህ ስም ሁሉ ይበረከካል። ሰይጣን ይሁን ፍጥረት ይሁን በሽታ ይሁን ከስሞች በላይ የሆነ ስም ነው። ታዘዋለህ፣ ይቀልጣል። ጳውሎስ አገልግሎቱን ያዘገየው አንዳንድ ጊዜ አገልግሎት ላይ ይገባል። ባንተና በአገልግሎቱ መካከል በጳውሎስና በአገልግሎቱ መካከል ገባ። ይኸው በር እኮ እከሌ ቢሆን ስላስከፈተልኝ እኮ ነው። እንትና ሄዶ ውጭ አገር አላስከፈተልኝም። እንትና እኮ ቢያስከፈትልኝ ኖሮ ይኸው እነሱ ናቸው በር። እንዲህ ብሎ ነገር የለም ብራዘር። ታባር እንደሆነ አባር። እስኪ ከጎና አባር እንጂ በለው እስቲ። ሰው ሁሉ ምክንያት አለው። ላለመሄዱ ምክንያት ያለው ሊደርስበት እንዳለ ያውቃል። ግን ምክንያት ያለው ምንድነው? መጥቶ በሩን የዘጋው ምንድነው? መጥቶ በመንገድ ላይ ቆመው እነ ጳውሎስ ላይ ይሄ ነበር። ክፉን ማባረር ነው። ይኸውልህ አገር አቀፍ ሆነ ተጠርተ ሊሆን ይችላል። ነገር ግን አገር አቀፍ ሆነ እኮ አንተ ከ3 ዓመት በኋላ አገር አቀፍ ሆነ የምትወጣበት ነበረበት። ለምሳሌ ደቀ መዛሙርቱን ኢየሱስ አስተማራቸው፣ መንፈሱን ተሞሉ። ከዛስ በኋላ ከይሁዳ ይጀምራሉ አይደል? ከዛስ ከኢየሩሳሌም ይጀምራሉ፣ ወደ ይሁዳ ይሄዳሉ። ከዛስ ወደ ሰማሪያ፣ ከዛ እስከ ዓለም ጥግ ይሄዳሉ። አንተ አገር አቀፍ ልትሆን ስትፈልግ ሰፈር አቀፍ ያደርጋል። ለሚቀጥሉት 10 ዓመት ያጠጣሃል። ዝም ካልክ የሚቀጥሉትን 30 ዓመት ትጨምራለህ። ከዛስ ወገኖች ትላለህ። ወይ በ30 ዓመት የሆነ ቦታ ትደርስና ከ30 ዓመት በኋላ ትንቢቴ ተፈጸመ ትላለህ። ዛሬ እነግርሃለሁ ታባረዋለህ። ጌታ ከባረከ ዛሬ ይባርክ እንጂ መሮጥ ስትችል ልቀቅ በለው እስቲ። ልቀቅ። አገር አቀፍ ልትሆን ስትፈልግ ሰፈር አቀፍ ያደርጋል። ዓለም አቀፍ ወርልድ ዋይድ የሆነ ሚኒስትሪ እግዚአብሔር ሰጥቷል። ዓለም አቀፍ የሆነ አገልግሎት ሰጥቶ እያለ ምን ያደርጋል መሰለክ? ሰፈር አቀፍ ያደርጋል። በሌላ ቋንቋ ልንገርህ። ለምሳሌ አንተ ንስር ነህ። ክርስቲያን የንስር ምሳሌ ነው ያለው። ክንፋቸው አንድ የሆኑ ጠቅላላ በአንድነት ነው የሚበሩት። የዶሮ ክንፍ የያዘ ጠቅላላ የዶሮ አይነት ያለው ጠቅላላ ከዶሮ ጋር ሰፈር ነው የሚለቃቀመው። ከዛ ቀጥሎ ከፍ ብሎ አሉ ወፎች። እነሱም እያንዳንዱ አይታቸዋል። ክንፋቸው ተመሳሳይ ሆኖ ከነሱ ጋር ነው የሚበሩት። ያንተ ሰፈር ኢግል ነው። ኢግል ታውቃለህ? ንስር ነው። ንስር ታውቃለህ? ንስር ማለት እንደ አውሮፕላን ነው ታውቃለህ? ከፍ ብሎ ነው የሚበረው። ወጀብ ሲመጣበት፣ ለምሳሌ ዝናብ በኃይል መምጣት ሲጀምር፣ በረዶ የቀላቀለ በሚመጣበት ሰዓት ንስር ሁሉም ወፎች ሄደው ጎጆቸው ሲሸሸጉ፣ ንስር ግን ምን ያደርጋል? ከበረዶ በላይ ከፍ ይላል። እስቲ ከፍ በል እስቲ። አረ በላው ከፍ በል እስቲ። ድገመው እስቲ። ከፍ ከጠላትም ከችግርም በላይ ከፍ ብዬ እበራለሁ። ልቀቀኝ። ይሄ
ንስር አሞራ በደንብ ስሙኝ፣ በባህሪው ማለት ነው። በባህሪው ስሙኝ። ከባድ ነገር ሲመጣ ከፍ ብሎ ነው የሚሄደው፣ ወይም ከፈለገ ይጋፈጠዋል። ለምሳሌ ትልልቅ እነዚህ ቶርኒዶ የሚባሉ ንፋሶች ወይ ከባድ ንፋስ ሲመጣ ከፈለገ አልፎት ይሄዳል፣ ከፈለገ ይገጥመውና ምን ያደርጋል? ከዚህ በፊት ይዞ ማቀውን ከፍታ ያስይዘዋል። እስቲ ችግር መጣ ሆይ በሉት፣ እገጥምሃለሁ፣ አሸንፋለሁ፣ ከዚህ በፊት እጄም ማላቀውን ከፍታ ከፍ ብዬ ይዛለሁ። ማታራቲካስ ካላባጂናማስ አማኝን ችግር አጠፋው፣ መከራ አጠፋው፣ ሰልፍ አጠፋው። እሺ የንስር አሞራ ባህሪ ያንተ ባህሪ ነው። አንተ የተጠራው ይኸውልህ፣ አንድ በንስር አሞራ ወይም ደግሞ በአንበሳ ነው። አንበሳ የአራዊት ንጉስ ነው። ንስር ደግሞ the king of birds ነው አይደል እንዴ? የአዕዋፋት ንጉስ ነው። አየህ አንተ በንግስና ነው የተመሰልከው። ጥንቸል የምትወልደው ጥንቸል ነው። ጦጣ የምትወልደው ጦጣ ነው። ይሄ አዘጊ መንፈስ ምን ያደርጋል? ሁለተኛ እድሜን ይበላል። መዝሙር መጽሐፍ ላይ 78 ቁጥር 33 እንዲላል እድሜያቸው በከንቱ ዘመናቸው በጥድፊያ ያለቀ ይላል። ምን ያደርጋል? ዘመንህን ዝም ብሎ ያስረጀዋል። እድሜህን ይበላል። እድሜ በከንቱ፣ ቀኖች በከንቱ፣ ዘመኖች በቃ በማይረባ ነገር እንዲያልቁ የሚያደርግ መንፈስ አለ። የተናገረ ቦታ ሳትደርስ፣ የተስፋ ቃል ቦታ ሳትደርስ፣ ትንቢት ቦታ ሳትደርስ፣ እግዚአብሔር ያየልሽ ቦታ ሳትደርሺ ግን ምን ያደርጋል? ያስረጃል አዘጊ መንፈስ። ለዚህ ነው መቃወም ያለብን። ስለዚህ እንምታው፣ ተቃወሙታ። ልቀቅ ከመንገዴ ላይ ማቲ ለበራዲጋስ ካላባጋና ማቱና ማሳ